የኢትዮጵያ ሕዝብ ጠቅላላ የጋራ አቋሙን አስተካክሎ ሊወጣ ይገባል። አለበለዚያ ግን ልጆቻችንን በይፋ ነው የምናጣቸው እንዳጣናቸው ማለት። ትልቅ ዓለም አቀፍ ኮንፈረንስ ይካሄዳል። ይሄ በቁም መሞት ነው። ተማሪዎቻችንን ሲመርቅ ማየት፣ መሪዎቻችንም ከሱ ጋር ፎቶ ሲነሱ ማየት ለኛ በጣም ትልቅ ህመም። 80% ያህሉ በሰዶማዊነት ልምምድ ውስጥ ናቸው። የፎቶ ማስረጃ ይሄው፣ የቪዲዮ ማስረጃ ይሄው፣ የዶክመንት ማስረጃ። ይሄንን ማንም ወንድ እኛ ፊት ቆሞ ሊቃወመው አይችልም። እየጮሁ የወጡት ራሳቸውን አጋልጦ ሲባሉ አብዛኛዎቹ የፓስተር ልጆች ናቸው። አትጠራጠሩ። ነገ የምትተማመንበት ወንድ ልጅ ቀሚስ ለብሶ ይመጣል፣ ጾታውን ቀይሮ። ያጋስተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን ያጋስተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። በ2028 ዓመተ ምህረት እንደ ነጮቹ ዘመን አቆጣጠር ሰዶማውያን በኢትዮጵያ ይሰበሰባሉ። በጣም አስደንጋጭ መረጃ ነው። በጣም አስደንጋጭ፣ ጸያፊ፣ ከወዲሁ ኃይል ሊባል የሚገባ ተግባር ነው። እንግዲህ መረጃዎች እንደሚያመለክቱት ዓለም አቀፍ ሜኖናይት ወርልድ ኮንፈረንስ የሚሉት አሴምብሊ ያለ ዓለም አቀፍ ኮንፈረንስ ነው እና የሚካሄደው ኢትዮጵያ ውስጥ ነው። በነገራችን ላይ የዚህ ፕሮግራም አዘጋጅ እንግዲህ ከሜኖናይት ወርልድ ኮንፈረንስ አባላት ጋር አዘጋጆች ጋር በመሆን መሰረተ ክርስቶስ ቤተክርስቲያን እንደሆነችም ታውቋል። እና እንግዲህ ሁለት ያህል የመሰረተ ክርስቶስ አባላት መስከረም ወር ላይ ወደዛው ተጉዘው ከሜኖናይት አብያተ ክርስቲያናት አባላት ጋር ቆይታ አድርገው ነበረ፣ ስብሰባ አድርገው ነበረ፣ ድርድር አድርገው ነበረ። በኋላም ስምምነት ላይ ተደርሶ በተጠቀሰው ዓመተ ምህረት ኢትዮጵያ ዓለም አቀፉን ኮንፈረንስ እንድታዘጋጅ ስኬጁል ተይዟል ማለት ነው። እንግዲህ እንደነሱ አባባል ከሆነ ይሄ ዓለም አቀፍ ኮንፈረንስ የሚካሄደው ከጃንዋሪ 11 እስከ 18 2028 ዓመተ ምህረት ነው እና ርዕሳቸው እንግዲህ እንነጋገርበታለን ብለው ይፋ ያደረጉት ርዕስ ክራይስት ዩናይትስ አስ የሚል ነው። በጣም በሚገርም ሁኔታ እንግዲህ ይሄ 500ኛው ፕሮግራም እንደሆነ ነው እየተነገረ ያለው። ከዚህ ውጪ ሌሎች አጀንዳዎቻቸውም ታውቀዋል። እነሱ ከጠቀሷቸው አጀንዳዎች መካከል እንግዲህ ምንድነው የዓለም አቀፍ የወጣቶች ስብሰባ ይካሄዳል። ቱር አላቸው። እንግዲህ በቱራቸው የት ቦታዎችን እንደሚጎበኙ ገና ብዙም ይፋ አልሆነም። ነገር ግን ይህ ጉዳይ ብዙዎችን ኢትዮጵያውያን አናዷል፣ አስቆጥቷል። እንዲሁም ደግሞ የእምነት ሰዎችም በዚህ ጉዳይ ላይ የሚሰሩ ሰዎችም መግለጫ እንዲሰጡ አስገድዷል ማለት ነው። መግለጫውን በኋላ በተለይ እነ ዶክተር ስዩም አንቶኒሱን መግለጫ በኋላ እመለስበታለሁ። አጠቃላይ ሁኔታውን ስንመለከት ግን በተጠቀሰው ጊዜ ኢትዮጵያ ውስጥ የሚደረገው ዓለም አቀፍ ስብሰባ ላይ ሰዶማውያን ይሳተፋሉ ወይ የሚለው ነገር ስንመለስ አንዳንድ ማህበራዊ ሚዲያዎችን ለመመልከት ሞክሬ ነበር። እንደሚሳተፉ ነው የሚናገረው። ነገር ግን የነዚህ የራሳቸው የሜኖናይት ወርልድ ኮንፈረንስ አዘጋጆች እና ሌሎችም ጎግል ላይ ያሉ መረጃዎችን እንደተመለከትኩት አሻሚ ነገሮች አሉ። የአሻሚ ነገር እንግዲህ ለማሳሳት ካልሆነ በስተቀር ይሄ ስብሰባ በሚካሄድበት ሰዓት ላይ ሰዶማውያን ስብሰባ ላይ እንደሚሳተፉ ግልጽ ነው እና ሌላ ትኩሳት መሆኑ ነው።
ሌላ ትኩሳት መሆኑ ነው። የምታስታውሱ ከሆነ እንግዲህ የሰሞኑን አየር የያዘው ወንድማማቾቹ ጋዜጠኞች ሶፎንያስ እና ግርማቸው በኢትዮጵያ ብሔራዊ ቡድን የሴቶች እግር ኳስ ቡድን ውስጥ እየተፈጸመ ያለውን ነገር አጋልጠው ነበረ። 80% ያህሉ በሰዶማዊነት ልምምድ ውስጥ ናቸው። ሊያውም እነሱ ዝም ብለው ከመሬት ተነስተው አይደለም፣ መረጃ ይዘው የድምፅ ቅጂ ይዘው ያንንም ድምፅ ደግሞ ይፋ አድርገውታል። እና እዛ ውስጥ የነበረች የብሔራዊ ቡድኑ እግር ኳስ ተጫዋች የነበረች ልጅ ሰዶማዊ እንደነበረች፣ ሰዶማዊ ልምምድ ውስጥ እንደነበረች፣ ከነማ ጋር ግንኙነት እንዳላት ሁሉ ተናግራለች። እና ይሄ ያስቆጣቸው በርካታ ኢትዮጵያውያን ሀሳባቸውን አንሸራሽረዋል። በተለያዩ ማህበራዊ ሚዲያዎች ላይ በርካታ ማህበራዊ ሚዲያዎች በዚህ ጉዳይ ላይ ፕሮግራም ሰርተዋል፣ አስተያየታቸውን ሰጥተዋል፣ ቁጭታቸውን ገልጸዋል። ይሄ ሆኖ ነው ደግሞ አሁን ሌላ ትኩሳት የተዘጋጀልን ማለት ነው። ሌላ ትኩሳት 2028 ኢትዮጵያ ላይ ግብረ ሰዶማዊነትን የሚደግፍ ትልቅ ዓለም አቀፍ ኮንፈረንስ ይካሄዳል። ይሄ በቁም መሞት ነው። ይቅርታ አድርጉልኝና እና የእምነቱ ተከታዮች ሳይቀሩ መግለጫ እንዲሰጡ ያስገደዳቸው ድርጊቱ ምን ያህል አሳሳቢ እንደሆነ ስለተገነዘቡ ነው። ስለዚህ ከነዚህ ሰዎች ጎን ልንቆም ግዴታ ኢትዮጵያዊ ግዴታችን ነው። የየትኛውም እምነት የገሌ እምነት የገሌ እምነት አይደለም። ሁላችንም ኢትዮጵያ ግብረ ሰዶማዊነትን እንደማትደግፍ ስለሚታወቅ ይሄ ነገር ሀገራችን ውስጥ እንዳይካሄድ ካሁኑ መግለጫውን ከሰጡት ሰዎች ሀሳብ ጎን መቆም እንዲሁም ደግሞ የራሳችንንም ግብረ መልስ መስጠት አለብን ብዬ አምናለሁ። እና እንግዲህ ከመቼውም ጊዜ በላይ ኢትዮጵያ ውስጥ ግብረ ሰዶማዊነት በምን ያህል ደረጃ የተስፋፋ እንደሆነ ብቻ ሳይሆን ግብረ ሰዶማዊነትን የሚያበረታቱ የደገፉ የተመሳሳይ ጾታ ጋብቻን በፊርማ ያጸደቁ ሀገራትና አባላት አብያተ ክርስቲያናት የድፍረታቸው ድፍረት አሁን ኢትዮጵያ ውስጥም እየመጡ ያንን ነገር ለማለማመድ እየሞከሩ ነው ማለት ነው። እንግዲህ የነ ዶክተር ስዩም አንቶኒዮስን መግለጫ እመለስበታለሁ ብያለሁ። ነገር ግን ዶክተር ስዩም አንቶኒዮስ እንግዲህ በመግለጫው ላይ ምንድን ነው ያለው? ቤተክርስቲያናችንን ከግብረ ሰዶማዊ አደጋና ተጽዕኖ የመጠበቅና ተጠያቂነትን ለማስፈን የቀረበ ጥሪ ሲል ነው የተናገረው። እንዲሁም ደግሞ ሌሎቹን ከይቅርታ ጋር ስማቸውን ስላላወቅኩት ነው የእምነት ተወካዮች እንደሆኑ ግን ግምቴ ነው። ቤተክርስቲያናችን ግልጽ የሆነ ወቅታዊ አደጋ ውስጥ ገብታለች ሲሉ አንደኛው የፕሮግራሙ ተሳታፊና አዘጋጅ ተናግረዋል። መግለጫ ከሰጡት መካከል ላይ ነው። ሌላውም ደግሞ እንዲሁ ምንድነው ያሉት? አደጋ ላይ ሊጥል የሚችል ነገር ቢነሳ እንኳን ራሱን በራሱ የሚያርም ስርዓት ያለመኖሩ ለዚህ ዳርጋታል ነው። ስለዚህ አሁን የተደበሰበሰ ነገር አለ። አሁን ምንድነው አንዳንዶቹ የሚሉት? ለምሳሌ መሰረተ ክርስቶስ እነዛን ሰዎች ኢንቫይት አድርጋ በኢትዮጵያ እንዲሰበሰቡ ፍቃደኛ ሆናለች እንጂ ሶዶማዊነት ውስጥ ፓርቲሲፔት አታደርግም የሚል መከራከሪያ ያነሳሉ። ምናልባት ላትሆን ትችላለች። በይፋ እኔ ሶዶማዊነትን አፈርም አድርገል አረጋግጫለሁ ተቀብያለሁ እስካላለች ድረስ እዛ ውስጥ ፓርቲሲፔት አድርጋለች ማለት። ነገር ግን ያንን ከሚደግፉና ያንን ከሚያራምዱ የተመሳሳይ ጾታ ጋብቻን ፕሮሞት ከሚያደርጉ አካላት ጋር የምታደርገው ግንባር መፍጠር ሂደት ግን አሳሳቢ ነው። ከተጠያቂነት አይደናትም። ምክንያቱም ብርሃንና ጨለማ ተስማምተው ስለማያውቁ ማለት ነው። ምክንያቱም እነዛ ሰዎች የክርስቶስን ሐሳብ የሚቃወሙ ናቸው። የክርስቶስን ሐሳብ የሚቃወም ሰው መደገፍ በራሱ ያንን ሐሳብ ደግፎ የክርስቶስን ሐሳብ መቃወም ነው። ስለዚህ መሰረተ ክርስቶስ ይሄንን እያወቀች ያንን ለማድረግ ለምን ተፈለገ የሚለውን ብዙዎች የሚጠይቁት ጥያቄ ነው። ከዚህ በፊትም እንግዲህ እንደዚህ አይነት አብያተ ክርስቲያናት ውስጥ ይደረጉ የነበሩ የሰዶማውያን እርኩሰት ተግባርን የምታስታውሱ ከሆነ ከቄስ ግርማ ዘውዴ ጋር ባደረግኩት ቃለ ምልልስ ላይ በስፋት አብራርተዋል። እሳቸው እንግዲህ ብዙ አብያተ ክርስቲያናትን የሚመሩ እዛው እምነት ውስጥ ያሉ ሰው ናቸው። ነገር ግን ይሄንን በመቃወም ከዚህ በፊት ከኔም ጋር ከሌሎቹም ጋር ቃለ ምልልስ ባደረጉበት ሰዓት ላይ ከመጋረጃ ጀርባ የእምነት ሰዎችን የሚሉ ፓስተሮች ከህፃናት ጋር የሚያደርጉትን እርኩሰት በይፋ ተናግረዋል በማስረጃ እና እሱ እንዳለ ነው። እንግዲህ አሁን የመሰረተ ክርስቶስ ሁለት ተወካዮች ባህር ማዶ ድረስ በመሻገር ከነዛ ሰዎች ጋር ተነጋግረው 2028ን እርኩሰቱን የሚደግፉ ሰዎች ኢትዮጵያ ውስጥ ስብሰባ እንዲያደርጉ ሁኔታዎችን አመቻችተው የመጡት ማለት ነው። ይሄ ደግሞ በጣም ብዙዎችን አስቆጥቷል እንዳልኳችሁ። ስለዚህ ካሁኑ ኢትዮጵያውያን በዚህ ጉዳይ ላይ ተነጋግረው አንድ አይነት አቋም ላይ ካልደረሱ በስተቀር
የኢትዮጵያ እግር ኳስ ብሔራዊ ቡድን የሴቶቹ ቡድን ውስጥ የተመለከትነው ነገር ሌሎችም ውስጥ መንሰራፋቱ ሌሎችም ውስጥ መግባቱ የማይቀር ነው እና በነገራችን ላይ ከመቼውም ጊዜ በላይ አሁን በተለይ ይሄ የግብረ ሰዶማዊነትን አጀንዳ በተመለከተ እንግዲህ እኛ በምንሰራበት ተቋም ላይ ስትቃወሙ አደጋ ነው። የምንሰራበት ተቋም ስለ ያው ስም ላለመጥቀስ ነው፣ ትረዱኛላችሁ ብዬ አስባለሁ። እንዲህ አይነት ነገሮችን የሚሰሩ ሰዎች ከመቼውም ጊዜ በላይ ታርጌት እየሆኑ ነው። ነገር ግን የፈለገ ታርጌት እንሆን እንዲህ አይነት አደጋ ሀገራችን ላይ ሲጋረጥ ዝም አንልም። ትውልድ ሲጠፋ ሀገር ስትጠፋ ዝም አንልም። ባህላችንን እምነታችንን ስለምናከብር እንደ ኢትዮጵያዊነት ኢትዮጵያዊ ከየትኛውም አፍሪካ ሀገር በብዙ ነገሮች የቀደመች ነች። በተለይ ደግሞ በእምነቷ የቀደመች ነች። ስለዚህ የእምነት ሀገር ነች የምትባል ሀገር ውስጥ እንደዚህ አይነት ርኩሰት ሲፈጸም ዝም ብሎ የሚመለከት የሚዲያ ሰው ኢትዮጵያዊ ነው ወይ የሚል ጥያቄ ምልክትን ከኋላው ያስከትላል። ስለዚህ ከዚህ በፊትም ብዙዎች የምታስታውሱት ከሆነ እንግዲህ ጁፒተር ሆቴል ውስጥም የነበረውን ታስታውሳላችሁ። አሁን የዓለም ጤና ድርጅት ፕሬዚዳንት በሆኑት ዶክተር ቴዎድሮስ አድሃኖም ጣልቃ ገብነት የነበረው ነገር እንዲድበሰበስና ያለው ነገር ታፍኖ እንዲቀር ተደረገ እንጂ ብዙ ርቀት ሄደው ነበረ። እንግዲህ ህጋዊ መብታቸውን ኢትዮጵያ ውስጥ ለማስከበር ማለት ነው። ከዚህ በፊት ደግሞ እንግዲህ ላሊበላንና ቅዱስ ላሊበላንና ሌሎችንም የተቀደሱ ስፍራዎች እንጎበኛለን ብለውም ሲዝቱ ነበረ። ነገር ግን የህዝቡ ሞብ ሊያስመጣቸው ስላልቻለ ቀርተዋል። አሁንም ግን ኢትዮጵያን አልተዋትም እና ይሄኛው የ2028 ስብሰባ የዛኛው አጀንዳ አንደኛው አካል ነው ብለን መውሰድ እንችላለን እና እነዚህ ሰዎች ከመጡ ሊያደርሱ የሚችሉትን ተጽዕኖ መገመት አይከብድም። ከዚህ እንደውም ዶክተር ሶምዮም አንቶኒዮስ ያጋለጠው አንድ መረጃ ነበረ። እኛም እንግዲህ መርሃ ግብር ላይ ሰርተንበታል። ያ ምንድነው? አብያተ ክርስቲያናት ውስጥ ስፔሻሊ አዋሳ ይመስለኛል የነበረው አብያተ ክርስቲያናት ውስጥ የነበረውን ነገር አጋልጧል። አሁን ብዙዎች ከእምነት ተቋማት ጋር እንደዚህ አይነት ነገር የሚፈጸም አይመስላቸውም። እንደውም በብዛት የተስፋፋና የተንሰራፋ የመጣ እምነት ተቋማት ውስጥ ነው። እሱ የሚያውቀው አዋሳ የሚገኝ ቤተክርስቲያን ውስጥ እየጮሁ የወጡት ራሳቸውን አጋልጦ ሲባሉ አብዛኛዎቹ የፓስተር ልጆች ናቸው። ስለዚህ መንፈሱ ተዋህዷቸዋል ማለት ነው። ይሄ ስዶም አይነት የዝሙቱ መንፈስ የርኩሰቱ መንፈስ ተጸናውቷቸዋል። ብዙዎቹ ራሳቸውን አጋልጠዋል። ይሄ በመረጃና በማስረጃ የተረጋገጠ ነው። ስለዚህ ይሄ በሆነበት ሁኔታ እነዚህ ሰዎች ምን ሊያደርጉ ነው? ኢትዮጵያ ውስጥ ስፍራ ጠፍቶ ነው ወይ እንዲህ አይነት የርኩሰት አጀንዳን ከሚደግፉ ሰዎች ጋር ስብሰባ የሚያካሂዱት? ምንድነው የተፈለገው? ኢትዮጵያ ውስጥ የታቀደው አጀንዳ ምንድን ነው የሚለው ነገር በደንብ መታየት መቻል አለበት። ይሄ ዛሬ የተጀመረ አይደለም። እንግዲህ ብዙዎቻችሁ የምታስታውሱ ከሆነ አውራ ጉንፋኑ ኢትዮጵያ ውስጥ በጣም ተስፋፍቶ በነበረበት ሰዓት ላይ ብዙ ነገሮች ተዘጋግተው ነበር። ሰው ወደ ውጭ አይወጣም። አብዛኛው ሰው ከስራ ቀርቶ እቤቱ ነበር ጊዜውን የሚያሳልፈው። በዛ ጊዜ ብዙ ገበናዎች ተገልጠዋል። ብዙ ገበናዎች። ምክንያቱም ብዙዎች እቤት ሲውሉ ሰዶማዊነትን ይፈጽሙ እንደነበረ በመረጃ ነው የተረጋገጠው፣ የተደገፈው፣ ይፋ የሆነው። ስለዚህ ይፋ መደረግ ያለበትን ያህል ይፋ ስላልተደረገ እንጂ ኢትዮጵያ ውስጥ ሰዶማዊነት የእያንዳንዱን ሰው በር አንኳኩቶ ገብቷል። እንግዲህ በቅርብ እንኳን ስቲል ነው ያልበረደው የሴቶች እግር ኳስ ቡድን አባላትም ድርጊት ምን እንደሚያሳይ ብዙዎቻችሁ መገመት አይከብዳችሁም ብዬ ነው እምናምነው እማስበው። እንግዲህ እነዚህ ሰዎች ባወጡት ይፋዊ ነገር ላይ ወይም ይፋዊ መግለጫቸው ላይ የነሱን አጀንዳ ፕሮሞት የሚያደርጉት ላይ የተነገረ ነገር አለ። እንዳልኳቸው ስኬጁል አውጥተዋል። በዛ ስኬጁላቸው መሰረት እንግዲህ ምንድነው የታሰበው ምንድነው? ይህ ፕሮግራም ከዚህ በፊትም ተከናውኗል በነገራችን ላይ እና ከስብሰባ ውጪ ዓለም አቀፍ የወጣቶች ስብሰባ ይካሄዳል። እዛ ስብሰባ ላይ ግን የሚነሱት አጀንዳዎች አልተነገሩም፣ ይፋም አልሆኑም፣ ግልጽም አይደሉም። ግን የራስን ግምት ማስቀመጥ ይቻላል ብዬ አስባለሁ። እዛ ስብሰባ ላይ ምን ሊካሄድ ይችላል የሚለውን እና ወጣቶች ምን አይነት አጀንዳ ሊያነሱ ይችላሉ። ምክንያቱም አብዛኛዎቹ የዚህ የተጠቀሰው ድርጅት አባላት ሰዶማዊነትን የሚደግፉ ናቸው። ሰዶማዊነት ማለት ነው
ስለዚህ እነሱ ያንን የሚደግፉ ከሆነ ሰዶማውያኖቹ ኢትዮጵያ ውስጥ መጥተው አይሳተፉም ማለት ይከብዳል። እና እንግዲህ ሜኖናይት ወርልድ ኮንፈረንስ ይሄ የሰዶማዊነትን አጀንዳ እንደ ሀገሪቱ ሁኔታ ወይም ደግሞ ስብሰባው እንደሚካሄድበት አዘጋጅ ሀገር የእምነት ተቋሙ እንግዲህ መሰረት ክርስቶስ እንደሆነ ይታወቃል እና እንደነሱ ኮንሰርቫቲቭ የመሆንና ያለመሆን ሁኔታ ይወሰናል የሚልም ነገር ይፋ ሆኗል እና እነሱ ኮንሰርቫቲቭ ከሆነ ከህዝቡ እምነት ጋር አይሄድም፣ ከህዝቡ ባህል ጋር አይሄድም የሚሉ ከሆነ ሰዶማውያኑ ላይ ይሳተፉ ይችላል ነው። ይሄ ግን አሳማኝ አይደለም። ምክንያቱም እነዚህ ሜኖናይት ወርልድ ኮንፈረንስ ላይ በርካታ ዓለም አቀፍ ሀገራት አባል ሀገራት አሉ። አብዛኛዎቹ ይህንን አጀንዳ የሚደግፉ ናቸው፣ አብዛኛዎቹ ማለት ነው እና ከዚህ በፊትም ከነበረውም ተሞክሮ መገንዘብ እንደሚቻለው እነዚህ ሰዎች እንግዲህ አካታች በሚለው ማዕቀፍ ውስጥ ገብተው በሂውማን ራይትስ ስም በሰው ልጆች መብት ስም በቃ ከሁሉም ሰው እኩል ናቸው፣ ስለዚህ መሳተፍ አለባቸው፣ ማንም ሊከለክላቸው አይችልም የሚሉ ነገሮች ከዚህ በፊት ሲነገሩ ሰምተናል፣ አንብበናል፣ መረጃዎችን አካፍለናል። ስለዚህ እነዚህ ሰዎች አሁን መብታቸው ነው ተብሎ 2028 ላይ መጥተው ሀገራችን ውስጥ እርኩሰታቸውን አራግፈው ሊሄዱ ነው ማለት ነው። ይህንን ፕሮግራም ያዘጋጁ ሰዎች እንደገና የህዝቡን ስሜት፣ የቤተ እምነቶችን ስሜት፣ የህዝቡን ባህል ግምት ውስጥ በመክተት እዚህ ላይ በደንብ ሊሰሩ ይገባል። እንግዲህ አንዳንዶቹ የተመሳሳይ ጾታ ጋብቻን ቢደግፉም እንደ ሀገራቱ እንደ አስተናጋጅ ሀገራቱ እምነትና ባህል ይወሰናል የሚል መከራከሪያ ቢያስቀምጡም እንግዲህ እንደ ፒንክ ሚኖ ያሉ ድርጅቶች ደግሞ በደንብ ነው አድቮኬት የሚያደርጉት ይሄንን። ምክንያቱም በቃ አካታች ነው። ስለዚህ ይሄ ሰዶማዊነት አጀንዳ በዚህ በሜኖናይት ወርልድ ኮንፈረንስ ላይ በደንብ ተካተው ሰዶማውያኑ ሊሳተፉ ይገባል የሚል ጠንካራ አቋም ነው ያለው። ስለዚህ ከነዛ አባላት ውስጥ እንግዲህ ፒንክ ሚኖ ተጽዕኖ መፍጠር የሚችልም ድርጅት ነው። ስለዚህ የእሱ ሀሳብ ይሄ ከሆነ እነዛ ሰዎች መጥተው ኢትዮጵያ ውስጥ የማይሳተፉበት ምንም ምክንያት ሊኖር አይችልም። በነገራችን ላይ በርካታ ዓለም አቀፍ ድርጅት ወይም ደግሞ የአብያተ ክርስቲያናት ህብረት እንደመሆኑ መጠን MWC ወይም ደግሞ ይሄ ሜኖናይት ወርልድ ኮንፈረንስ በተለያዩ ሀገራት ላይ ብራንቾች አሉት። ለምሳሌ አሜሪካ ውስጥ፣ ኔዘርላንድ ውስጥ፣ ሌሎችም በርካታ ሀገራት ውስጥ አለው እና እንደ ሀገሪቷ ሁኔታ አጠቃላይ ሰዶማዊነትን እነዛ አባል ሀገራት የማይቃወሙ ቢሆኑም ለምሳሌ የሀገራችን ባህል የሀገራችን እምነት ይከለክላል በሚል ይሄ እያድበሰበሱ እናም ጥሩ አገላለጽ ምንድነው ከስጋው ከልክሉኝ ከመረቁ ግን አትከልክሉኝ እንደሚባለው አንዳንዱ ትጾማለህ ሲባል ላይ በቃ ስጋውን ባልበላም እንደው መረቁ እንደዛ አይነት አስተሳሰብ ነው አሁን እየተድበሰበሰ እየመጣ ያለው ማለት ነውና ይሄ በጣም ከባድ ነው፣ ዋጋ ያስከፍላል። ከዚህ በፊትም እነዚህ ሰዎች ኢትዮጵያ ውስጥ መጥተው ስብሰባ ለማድረግ ብዙ ሙከራ አድርገዋል። ነገር ግን ህዝቡ ጠንካራ ስለሆነ ህዝቡ እምነቱን ስለሚወድ ህዝቡ ባህሉን ስለሚወድ በተደጋጋሚ አሳፍሯቸው ሀሳባቸው ተግባራዊ እንዳይሆን አድርጓል። ግን አልቆሙም። ያው አሁን እንዳልነው ማለት 2028 ላይ ይመጣሉ። 2028 ማለት እንግዲህ ከአንድ ዓመት ተኩል ምናምን በኋላ ማለት ነው። እስከዛ እስከ ህዝቡ ምን አይነት የቤት ስራ ይጠበቃል የሚለውም አብሮ መታየት መቻል አለበት። አለበለዛ ግን በኢትዮጵያ የሴቶች ብሔራዊ ቡድን ውስጥ የተመለከትነው የእርኩሰት ተግባር ሌሊት ተቀማጥ ውስጥ መግባቱንም አትጠራጠሩ። ይሄ ቀድሞ ከረጅም ዓመታት በፊት በቅድ ሲሰራበት የነበረ አጀንዳ ነው። ለምሳሌ ደጋግሜ የማነሳው አንድ መጽሐፍ አለ። እዛ ላይ ለምሳሌ የሰዶማውያን አብዮት እንግሊዝኛውን ላለመጥቀስ ነው፣ እናንተ ተርጉማችሁ እንትን በሉልኝ። ምክንያቱም እንግዲህ እንደነገርኳችሁ በዛ አይነት አጀንዳ ላይ የሚሰሩ ቻናሎች አደጋ ላይ ስለሆኑ ነው እንግሊዝኛውን በተሻለ መጠን ላለመጥቀስ የምሞክረውና የዛ መጽሐፍ ደራሲ 1987 ላይ ያስቀመጠው ነገር ነበረ። በደንብ በግልጽ የተናገረው ነገር ነው አሁን እየሆነ ያለው። እኛ የሚያስደነግጠን ምንድነው? በዚህ ጉዳይ ላይ ያለን ግንዛቤ
የደበዘዘ ስለሆነ ነው እንጂ እነዚህ ሰዎች ቆይተዋል። ይህንን አጀንዳ በዓለማት ላይ ተግባራዊ ለማድረግ በእምነት ተቋማት ስም፣ በትምህርት ቤት ስም፣ በወጣቶች ክበብ ስም እዛ ውስጥ ሰርገው እየገቡ ይህን ነገር ለማስፋፋት ብዙ ጥረት አድርገዋል። ተሳክቶላቸዋል። መራራ እውነትም ቢሆን ማለት ነው። መራራ እውነትም ቢሆን ይህ ነገር በደንብ ተሳክቶላቸዋል። እና ይሄ ዛሬ የተጀመረ አይደለም። እንደነገርኳችሁ በ1987 ማይክል ስዊፍት በጠቀስኳችሁ መጽሐፍ ላይ የተናገረው ነገር አለ። ሌላውን ልቶ አደጋው ግምት ስለሚገባ፣ ነገር ግን እጅግ ወሳኝ የሆነውን ነገር ልንገራችሁ። ለምሳሌ you will be shocked and frightened when you find that ባድርጉ your presidents and their sons, your industrialists, your senators, your mayors, your generals, your athletes, your film stars, your television personalities, your civic leaders, your priests ልብ አድርጎ አሁን እንደዚህ አይነት ተቋማቱ እንደዚህ አይነት ነገሮች እንዲዘጋጁ እየተፈቀደ ያለው ለምንድን ነው? your priests are not the safe ብሎ በግልጽ ነው የነገረን። በቃ ምንም ዋስትና የላቸውም። የጠቀስኳቸው ሁሉ እዚህ ላይ ሰዶማዊ ይሆናሉ፣ እናደርጋቸዋለን። ይሄንን የሚቃወም ካለ ይላል መጨረሻው ላይ ስዊፍት የጻፈው ወደ ግዞት እንልከዋለን። ልብ አድርጉ ምን ያህል ቆርጠው ይሄንን የርኩሰት ተግባር ትልቁም ትንሽ ሀገሮች ውስጥ ለማስፋፋት ምን ያህል ከድሮ ጀምሮ እየሰሩ እንደሆነ አመላካች ነው። ውጤቱንም በደንብ እየተመለከትነው ነው። ልክ አፈትልከው ስለወጡ የኢትዮጵያ የሴቶች እግር ኳስ የሚለው መረጃው አፈትልከው ስለወጡ እና ሰው ጆሮ ዘንድ ስለደረሰ ነው እንጂ አፈትልከው ያልወጡ ስንት ነገሮች ነው ትምህርት ቤት ውስጥ የተፈጸመው በልጆቻችን ላይ በህፃናቶች ላይ። ምክንያቱም እነሱ ነግረውናል። እንደውም ምንድነው የሚለው ከላይ መግቢያው ላይ ልጆቻችሁን በትምህርት ቤት፣ በዶርሚተሪ፣ በጂምናዚየም፣ በስፖርት ኤሪና፣ በሴሚናሪስ፣ በወጣት መሰባሰቢያ ቡድኖች ወይም ዩዝ ግሩፕ፣ በሙቪ ቲያትር፣ ባዝሩም ውስጥ፣ አርሚ በንክሃውስስ ውስጥ በመሳሰሉ ነገሮች ውስጥ እሱ ብቻም አይደለም በባስ ማቆሚያ ቦታዎች ላይ፣ በወንዶች ክለቦች ውስጥ፣ ሃውስ ኦፍ ኮንግረስ ውስጥ፣ የትኛውም ቦታ ወንዶች ተሰብስበው በሚገኙበት ስፍራ ሁሉ ይህንን እርኩሰት ተግባር ተግባራዊ እናደርገዋለን። አታመልጡንም። ይህንን ማንም ወንድ እኛ ፊት ቆሞ ሊቃወመው አይችልም። ኃይላችን ጠንካራ ነው። ተቆጣጥረናችኋል። በህጋችን ውስጥ እናካትተዋለን። በህጋችን ውስጥ ማካተት ብቻ ሳይሆን ህግ ማውጣት ብቻ ሳይሆን ሁሉም ሀገራት፣ ዓለም አቀፍ ሀገራት ይህንን ህግ አምነው እንዲቀበሉ እናስገድዳችኋለን። እምቢ የሚሉ ሀገራትን እርዳታ እንከለክላለን። እምቢ የሚሉ ሀገራትን እንጨቁናችኋለን። እምቢ የሚሉ ሀገራትን እስከ ዴስ ፔናልቲ ድረስ እናስኬዳችኋለን ሲል ነው የተናገረው። እና ሀገራችን ውስጥ አሁን የምንሰማው አስቀያሚ መርዶ የምን ውጤት ይመስላችኋል? እነሱ ጠንክረው እየሰሩ ስለሆነ ነው። እኛ ስለደነዘዝን ነው። በዚህ ይቆማል ብዬ አላምንም። ስለዚህ የ2028ቱም የዚህ ነጸብራቅ ነው። ኢትዮጵያ ውስጥ ሊሆን ደግሞ ኢትዮጵያ ውስጥ ባሉ እምነቶች በጣም ጽዩፍ የሆነ ተቀባይነት የሌለው ተግባር የሚደግፉ ሀገሮች ኢትዮጵያ ውስጥ በድፍረት ስብሰባ ላይ ያካሄዱ ነው። በተጠቀሰው ጊዜ ጥር ላይ ማለት ነው። ስለዚህ ከጥር በፊት በደንብ ልንቃወም ይገባል። አሁን እዚህ ላይ ምን ማሳሰቢያ ሊሰጧችሁ ይችላሉ? ይሄን ከተናገሩ ነው ይሄ ነገር የተለመደ አጀንዳ ነው። ነገር ግን እነዛን ሰዎች ወይም ደግሞ ሰዶማውያንን የሀገራችን ባህል እምነት ላናሳትፋቸው እንችላለን የሚል የተለበሰበሰ መልስ ሊሰጧችሁ ይችላሉ። ግን ከመግለጫውም የሰማሁት እነ ዶክተር ስዩም እንደዚህ አይነት ጠንካራ የሆነ መግለጫ ዝም ብለው አያወጡም። ምክንያቱም ይሄ ድርጅት ይሄ ዓለም አቀፍ ድርጅት እነዛን ሰዎች አምጥቶ ሊያሳትፍ እንደሆነ መረጃው ስላላቸው ነው። እንግዲህ ብዙዎቻችሁ እንደምታውቁት ዶክተር ስዩም አንቶኒዮስ በዚህ ጉዳይ ላይ ሽንጣቸውን ገትረው እንደ ሙሉ ቀን ስራ ሰዶማዊነትን በመቃወም ከሚሰሩ ጀግና ኢትዮጵያውያን ምሁራን መካከል አንዱ ነው እና ሪስፔክት አለኝ ሁሌም። ምክንያቱም ትውልድን ለማዳን መስዋዕትነት መክፈል ግድ ይላል። በዚህ አይነት ጉዳይ ላይ ስትሰሩ ደግሞ ምን አይነት መስዋዕትነት እንደምትከፍሉ ይታወቃል። እኔ በርካታ ድርጅቶች ክስ መስርተውበትም እንደነበረ አይ ቲንክ አስታውሳለሁ። እሱ አይንገረኝ እንጂ አንዳንድ ዶክመንቶችን ሳይ፣ አንዳንድ መረጃዎችን፣ ቅርብ የሆኑ መረጃዎችን ስመለከት ግን ያልበገረው
በርካታ ምሁራን የት ናቸው? አንድ ዶክተር ስዩም አንቶኒዮስ ኦፍኮርስ መምህር ደረጀ ነጋሽን በዚህ ላይ ረጅም ጊዜ ትግል እንደሚያደርግ ይታወቃል። እና በሁለትና በሶስት ሰው ግን ለውጥ ይመጣል ወይ? እኛ የእነሱን ወኔ ተላብሰን ለምንድነው ሰዶማዊነትን የማንዋጋው? ለምንድነው በየስብሰባው አጀንዳ ላይ አቋማችንን የማናሳውቀው? ዝምታ ይህንን ውጤት እያስከፍለን ነው። ዝምታ ከበርካታ ሴቶች ውስጥ ከመቶ ሴቶች ውስጥ 80 ግብረ ሰዶማውያንን እንድናፈራ እያደረገን ነው ኢትዮጵያ ውስጥ። ይሄ የዝምታችን ውጤት ነው። ነገ የራሳችንን ቤት እስኪያንኳኳ ነው ወይ የምንጠብቀው? ነገ ልጆቻችን ሴቷ ወንድ ሆና ወንዱ ሴት ሆኖ ቀሚስ ለብሶ ሲመጣ መመልከት ነው ወይ የምንፈልገው? ምክንያቱም ይሄንን በተለሳሰን ዝም የምንል ከሆነ ከዛሬውኑ ጥብቅ አቋማችንን ጠንካራ አቋማችንን የማናሳይ ከሆነ አትጠራጠሩ። ነገ የምትተማመንበት ወንድ ልጅ ቀሚስ ለብሶ ይመጣል ጾታውን ቀይሮ። ነገ የምትተማመንባት የት ትደርሳለች እኔንም ሀገሯንም ትጠቅማለች ብለህ እምነት የጣልክባት ልጅ ወንድ ሆና ሱሪ ለብሳ ድምጧን አጎርና ፂም አብቅላ ትመጣልሃለች። አትጠራጠር። ምክንያቱም ሌሎች ሀገራት ውስጥ የሆነው ነገር ኢትዮጵያ ውስጥ የማይሆንበት ምንም አይነት ምክንያት የለም። እነሱ እንግዲህ በተለያየ ምክንያት አእምሯቸው በቁጥጥር ስር ስለዋለ እምነታቸው ላይ ልል ስለሆኑ በተለያዩ ምክንያቶች ሰለባ ሊሆኑ ችለዋል። ኢትዮጵያ ግን እንደዛ አይደለችም። አሁን ብዙ ወጀቦች እየመጡ ብዙ ነገሮችን መስመር አሳቱ እንጂ ኢትዮጵያ በተለይ የፈለገ ዱርዬ ይሁን የፈለገ እምነት የለሽ ይሁን የፈለገ ኤቲስት ይሁን የፈለገ ፓጋን ይሁን ሰዶማዊነት ላይ ያለው አቋም አንድ ነው። ያ ነው ደስ የሚለው። ስለዚህ እንደዚህ አይነት አቋም እያለን እንደዚህ አይነት ድፍረት ሰዶማዊነትን ይዞ መጥቶ ስብሰባ ላይ እንዲሳተፉ የማድረጉ ድፍረት ከየት ነው የመጣው? በየጊዜው በሚወጡ መግለጫዎች ላይ 2 እና 3 ሰው ብቻ ወጥቶ ስለሚናገር የኛ ግብረ መልስ የኛ ምላሽ አነስተኛ ስለሆነ፣ አሁን ግን ከመቼውም ጊዜ በላይ ሰዶማዊነትን የምንቃወምበት ጊዜ ነው ብዬ ነው እማምነው እና ይሄ የሁላችሁም ሀሳብ ይሆናል ብዬ ነው የማስበው። በተለይ ደግሞ እምነታችሁና ሀገራችሁን ልጆቻችሁን የምትወዱ ይሄ ከመቼውም ጊዜ በላይ በወላጆች ላይ የመጣ አደጋ ነው፣ በወላጆች ላይ በሀገር ላይ። ነገር ግን እንደነገርኳችሁ 2 እና 3 ሰዎች ወይም ደግሞ ወጣት የሚቆጠሩ ሚዲያዎች አዘውትረው በዚህ ጉዳይ ላይ አቋማቸውን ሲገልጹ ሲቃወሙ፣ ሌላው የት ነው ያለው? የእምነት አባቶች ሊወቀሱ ይገባል። መጮህ የሌለበት አጀንዳ ላይ ሲጮሁ ነው የምንሰማቸው። ከግብረ ሰዶማዊነት በላይ አጸያፊ ነገር ምን አለ? ይሄ መረጃ የላቸውም ወይ? 2028 ላይ እንደነገርኳችሁ አዘጋጁ ቤተክርስቲያን ታውቃለች። ስለዚህ ዓለም አቀፍ ጉባኤ አለ፣ የቤተ ክርስቲያናት ጉባኤ። መግለጫው ምንድን ነው? ሀሳቡ ምንድን ነው? በዚህ ጉዳይ ላይ ብዙዎች በነገራችን ላይ ማይክል ስዊፍት እንዳለው ብዙዎችን በኃይላቸው ጠምዝዞ ይዘዋቸዋል፣ አፋቸውን አፍኗቸዋል። አንዳንዶቹም ደግሞ ከነሱ በሚያገኙት ዳረጎት ሀገራቸውና ሕዝባቸውን አሳልፈው ሰጥተዋል። እነዚህን አይነት ሰዎች ልንቃወም ይገባል። ሪስክ አለው፣ ሪስክ አለው። ሪስኩን ግን ምንድነው መቀበል መቻል አለብን። ምክንያቱም ኖረንም ካላማረብን ምንም የሚያስፈራ ነገር የለም። ራስን ስብዕናን አሳልፈው ከመሸጥ ልጅን አሳልፈው ከመስጠት ይልቅ የሚመጣው መስዋዕትነት መቀበሉ ነው የሚሻለው። በአንድ ዶክተር ስዩም አንቶኒዮስ እና በአንድ መምህር ደረጀ ወይም ደግሞ በ2 እና በ3 ሚዲያዎች ለውጥ አይመጣም። የኢትዮጵያ ሕዝብ ጠቅላላ የጋራ አቋሙን አስተካክሎ ሊወጣ ይገባል። ለመንግስት አቤት ሊል ይገባል። ለመንግስት አጀንዳውን እነዚህ ሰዎች ያሰቡትን አጀንዳ ተቃውሞ ለመንግስት ድምፁ ማሰማት ይኖርበታል። አለበለዚያ ግን ልጆቻችንን በይፋ ነው የምናጣቸው፣ እንዳጣናቸው ማለት ነው። ደጋግሜ ነገር ሌሎቹም ገልጸውታል። ደጋግሜ አሁን ያነሳሁትም ነጥብ አለ። ሴቶቹ ላይ የተመለከትነው እግር ኳስ ተጫዋቾቹ ላይ እሱን ነው ወይ የምንፈልገው? ስለዚህ ከመቼውም ጊዜ በላይ በዚህ ጉዳይ ላይ የሚሰራበት ጊዜ ስለሆነ የጋራ አቋም ሊኖረን ይገባል። የገሌ እምነት አይደለም። ምክንያቱም ሁሉም እምነት ውስጥ ሰለባዎች አሉ። ፕሮቴስታንቱ ሰለባዎች አሉ፣ ኦርቶዶክስ ሰለባዎች አሉ፣ ካቶሊክ ሰለባዎች አሉ። ሁሉም ሃይማኖቶች ሰለባዎች አሉ፣ ኢቨን የእምነት አባቶች ጭምር። ስለዚህ ይሄ አንዱን እምነት ከአንዱን እምነት ለይቶ የሚያይ አይደለም። ሁሉም እምነት ውስጥ የተያዙ አባቶች አሉ። እነዛን አባቶች ከታሰሩበት እስራት ለማስፈታት ግን የኛ እንቅስቃሴ እጅግ ወሳኝ ሊሆን ይገባል። እንግዲህ እነዛ ሰዎች አውሬ የታሰሩ እዛ ውስጥ ገብተው ሰዶማዊነትን የሚያቀነቅኑ
በእምነት ተቋማት ውስጥ ያሉ በአባት ስም የተቀመጡ ሰዎች ያንን ነገር እንግዲህ አውቀው የሚያደርጉት ወይም ደግሞ የሆነ ይሄ ጋኔናዊ ወይም ደግሞ ዲያብሎሳዊ ጫና ነው ብዬ ነው የማስበው እና እሱ ስለተቆጣጠራቸው ነው። ለዛ ነው ከስራቸው ለማስፈታት ነው። መጸለይም ካለብን እንጸልይላቸው። በቃ ሀገራዊ ጸሎት የሚያስፈልገው ነው። ሀገራዊ ጸሎት ላይ እንውጣ። አደጋው ለአንዳንዶቹ አልታያቸው። ጭምልቅልቅ ብለናል። ጭምልቅልቅ መረጃዎቹ በሆነ ኤሪያ ላይ አተኩረው ስለተሰሩ ነው እንጂ ያሉት መረጃዎች እንደው መረጃ ተገኝቶ ይፋ ቢያወጡ ደግሞ የበለጠ አስደንጋጭ ነገሮችን ማንሳበት ምንም ምክንያት የለም። ዶክተር ስዩም በመግለጫው ላይ ተናገረው ከዛ እርዳታ ይመጣሉ። ያው ይመጣል። እሱ እንደውም ደጋግሞ ሲናገር እንግዲህ በተለያየ ጊዜ ከሌሎችም ጋር ከኔም ጋር ባደረገው ቃለ ምልልስ ላይ ዶላራቸው ስንዴያቸው አፍንጫችን ይውጣ፣ እኛ ትውልድን ለማዳን እንተጋለን ነው ያለው። ነገር ግን እንዲህ የተጉ ሀገርን ለማዳን ወገንን ለማዳን ዜጋን ለማዳን ህፃናትን ለማዳን የሚተጉ ምሁራን ባሉበት ደግሞ ከዛ ለሚመጣ ዶላር እጃቸውን ሰጥተው ትውልድን የሚገሉ ሰዎች እንዳሉ ከመግለጫው ሙሉ በሙሉ መረዳት ይቻላል። ስለዚህ ከነዚህ ሰዎች ጎን ያልቆምን ከማንም ጎን ልንቆም አንችልም። ይሄ አጠቃላይ ኢትዮጵያዊ አጀንዳ ነው። በጣም የማዝነው ግን ከነሱ ውጪ በተለይ ይሄ ሰዶማዊነት በተለይ የ2028 ስብሰባ እንግዲህ መረጃው ይኖራቸው ሳይኖራቸው ቀርቶ ይሆን አላውቅም። መረጃው ኖሯቸው ከሆነ ዝምታን የመረጡት ግን ሌሎች የእምነት ተቋማት ውስጥ ያሉት ኢንክሉዲንግ ኦርቶዶክስም አባቶች ሊወቀሱ ይገባል። ከዚህ በላይ በሰዶማዊነት ላይ ለምንድን ነው የማያስተምሩት? ሌላ አጀንዳ ላይ እንግዲህ ብዙ ጊዜ ሲናገሩ እንሰማለን። ግብረ ሰዶማዊነት ግን ሀገር እየገደለ እንደሆነ ሀገር እያጠፋ እንደሆነ የማን ነው? አሁን ነው ግለሰቦች ናቸው ግብረ ሰዶማዊነትን እየቃወሙ ያሉት። በእምነት ተቋማት ውስጥ ግን መሰራት ያለበትን ያህል ተሰርቷል ብዬ አላምንም። ስላልተሰራም ትውልድ በሰዶማዊነት እሳት እየተቃጠለ ነው። ይህንን ለማቆም ነው እንግዲህ እየጮህን ያለ ነው። ስለዚህ ይህንን ፕሮግራም የምትከታተሉ በሀገር ውስጥም ከኢትዮጵያ ውጭም ያላችሁ ድምፃችሁ ልታሰሙ ይገባል። ሃይማኖታዊ ስብሰባ እኛ አይመለከተንም፣ መብታቸው ነው። ሃይማኖታዊ ስብሰባ ግን ያንን ምክንያት አድርጎ በዛ ጭንብል ውስጥ ግን ሰዶማዊነትን ለማስፋፋት ሰዶማዊነትን አምጥቶ ለማሳተፍ ከሆነ ምንም አይነት አደጋ ይምጣ እንጋፈጠዋለን ብያችኋለሁ። ማንም ሰው የፈለገውን ስብሰባ ማድረግ ይችላል። ሀገርን እስካልነካ ትውልድን እስካልነካ የራሱን ሃይማኖታዊ ስርዓት ሊያከናውን ይችላል። ነገር ግን ያ ትውልድንና ዜጋን እስካልበከለ እስካልነካ ድረስ ነው። ከነካ በተለይ ደግሞ ከሰዶማዊነት ጋር በተያያዘ እርኩሰት ከነካ ግን ማንም ኢትዮጵያዊ እጁን አጣጥፎ ቁጭ ሊል አይገባም። የትኛው እምነት ውስጥ ያለ ቅድም ብያቸዋለሁ መሀል ላይ የፈለገ ዱርዬ በሉት የፈለገ ንስቢ ልንገራችሁ ቦዘኔ በሉት ምንም በሉት እንደዛ አይነት እንኳን ሰው ቢኖር ይሄንን በተመለከተ ሰዶማዊነትን በተመለከተ ያለው አቋም ግልጽ ነው። በፍጹም በዚህ አይደራደርም። ምክንያቱም የፈለገ ዱርዬ ቢሆን ራሱን ቢጎዳ ራሱን በጫት በመጠጥ በድራግ ራሱን ቢያናውስ እዚህ ላይ ያለው አቋም ግን አንድ ነው። እርኩሰት እንደሆነ ስለሚያውቅ ከእግዚአብሔር መንገድ በጣም የራቀ ጽዩፍ ተግባር እንደሆነ ስለሚያውቅ ማለት ነውና እንደ ቀላል አንመልከተው። ስለዚህ ከነዛ ሰዎች ጋር ያለው ግንኙነት በአስቸኳይ ይቋረጣል ብለን እናምናለን። ምክንያቱም እነዛ ሰዎች መልካም ነገር ይዘው ወደ ኢትዮጵያ ምድር አይመጡም። ሀሳባቸው ይታወቃል። በእምነት ስም ኢትዮጵያ ውስጥ ገብተው የርኩሰት አዋራቸውን ለማራገፍ ነው። ይሄ በደንብ ገብቷቸዋል፣ ይህንን መግለጫ የሰጡትን ሰዎች። ስለዚህ ይህንን ያደረጉ ሰዎች ያንን ግንኙነታቸውን ያቋርጡ ነው የሁላችንም ጥያቄ ነው። ስለዚህ የሚመጣው ምክንያቱም ይሄ ነገር በዝምታ ከታለፈ ሊመጣ የሚችለው አደጋ ስለታያቸው ነው ይህንን ወቅታዊ መግለጫ የሰጡት። ሌሎችም እንዲሁም ደግሞ የኢትዮጵያ የሃይማኖቶች ጉባኤም በዚህ ጉዳይ ላይ መግለጫ ሊሰጥ ይገባል የሚል የግል እምነት አለኝ። ያም ሆኖ ግን ኢትዮጵያውያኖችም በዚህ ላይ ያላችሁን አቋም ይፋ ልታደርጉ ይገባል፣ ኢትዮጵያ ውስጥም ውጭም ያላችሁ። ምክንያቱም ከዚህ በላይ አደገኛ
አጀንዳ የለምና እንግዲህ ለዛሬ ወደ እናንተ ማድረስ የፈለግኩት እጅግ ወቅታዊ አጀንዳ ትኩረት ሊሰጥበት የሚችለው አጀንዳ የተከታተላችሁት ነው። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።